የጽናት መንፈስ ከሰባቱ የመንፈስ ቅዱስ ስጦታዎች አንዱ ነው። በዕብራይስጡ ጌቦራህ የሚለው የኃይል መንፈስ የጽናት መንፈስ ብለን ልንጠራው የምንችል ከሰባቱ የመንፈስ ቅዱስ ስጦታዎች አንዱ ነው። ስለዚህ ይህንን የመንፈስ ቅዱስ ኖቬና ስናደርግ ዛሬ የጽናት መንፈስ ላይ አተኩረን የጽናት መንፈስ ምን እንደሆነ በጥቂቱ ለማየት እንሞክራለን። የጽናት መንፈስ በፈተናና በወጀብ መካከል ሳለን መዝሙር የሚሰጠን መንፈስ ነው። የሐዋርያት ሥራ መጽሐፍ ይህንኑ ሲመሰክር በምዕራፍ 16 ከቁጥር 25 እስከ 31 ባለው ጳውሎስና ሲላስ ወደ ውስጠኛው ወህኒ በተጣሉ ጊዜ እግሮቻቸው ከግንድ ጋር ተጣብቀው በታሰሩበት ከነ ሰንሰለታቸው በመንፈቅ ሌሊት ምንም ባለየበት ብርሃን በሌለበት ነገ ምን ይዞ እንደሚመጣ በማይታወቅበት እግዚአብሔርን በዜማ ያመሰግኑ ነበር። የጽናት መንፈስ በእስር ቤት ሳሉ በሰንሰለት ውስጥ ሳሉ ዜማ ሰጥቷቸው ነበር፣ መዝሙር ሰጥቷቸው ነበር። እስረኞቹ ያዳምጧቸው ነበረ። የሐዋርያት ሥራ መጽሐፍ ጸሐፊ የጳውሎስና የሲላስን መዘመር ብቻ ሳይሆን የሚነግረን እስረኞቹ ደግሞ ያዳምጧቸው ነበረ ይላል። መስቀላችን፣ ፈተናችን፣ ስብራታችን ጸጋ አለው፣ ለሌሎች ይተርፋል። በእግዚአብሔር ፊት ካቀረብነው ከክርስቶስ ሕማም ጋር ካስተሳሰርነው ካሳ ነው፣ ስርየት አለው። ለእኛ ብቻ ሳይሆን ለሌሎች ስርየት ይሆናል። ስለዚህ እስረኞቹ የጽናት መንፈስ በጳውሎስና በሲላስ አንደበት ባዋለው ባሳደረው ዜማ ይጽናኑ ነበረ። ነፍሳቸው በጽናት መንፈስ ተነክታ ነበረ። በጳውሎስና በሲላስ መዝሙር ተነክታ ነበረ። ስለዚህ ሰንሰለት ሁሉ ከነፍሳቸው ላይ ይበጣጠስ ነበር። በዚህ ጊዜ ነው ድንገት የወህኒው መሰረት የተናወጠው፣ ታላቅ የምድር መንቀጥቀጥ የሆነው። በዚያን ጊዜ ደጆቹ ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል የሐዋርያት ሥራ መጽሐፍ ጸሐፊ። የጽናት መንፈስ ተስፋ የለም በተባለበት ስፍራ አብርሃምን የመምሰል ጸጋ ነው። አብርሃም ተስፋ ባልሆነው ነገር ላይ ተስፋ አድርጓል ይላል መጽሐፍ። ተስፋ ባልሆነው ነገር ላይ ተስፋ አድርጓል አብርሃም። የጽናት መንፈስ ከእግዚአብሔር ላይ ዓይንህን ዘወር ሳታደርግ በእምነት ማዳኑን መጠበቅ ነው። የጽናት መንፈስ ካልባረከኝ አልለቅህም ብለን የሞት ሽረት ትግል የምትታገልበት ጉልበት ነው። የጽናት መንፈስ ዝም በል ሲሉ እንደ በርጤሜዎስ የዳዊት ልጅ ኢየሱስ ሆይ ማረኝ ብለህ አንድ ሆነ ሳለህ ከህዝብ በላይ ጮክ ብለህ የምትጣራበት የፈውስ ድምፅ ነው። ስለዚህ የጳውሎስና የሲላስ መዝሙር የወህኒውን መሰረት አነቃንቆ እስራትን ሁሉ ሲፈታ፣ የእስር ቤቱ ጠባቂ አስቀድሞ በወህኒ በውስጠኛው ክፍል የወረወራቸው ያ ወታደር አሁን በተራው የጽናት መንፈስ በጳውሎስና በሲላስ ላይ በመጣ ጊዜ በጳውሎስና በሲላስ እግር ስር ተደፋ ይላል። በጳውሎስና በሲላስ እግር ስር ወደቀ። እግሮቻቸውን ያሰራቸው እሱ አሁን ግን በእግሮቻቸው ስር ወድቆ ጌቶች ሆይ ብሎ ጠራቸው። ወንጀለኞች የጌታን ስም የሚጠሩ ህዝብን በህዝብ ላይ የሚያነሳሱ ብሎ እንዳልከሰሳቸውና እንዳልተዘባበተባቸው አሁን ግን የጽናት መንፈስ በእነሱ ላይ ስላለና ይሄ የጽናት መንፈስ ስለነካው ጌቶች ሆይ ብሎ ጠራቸው። የጽናት መንፈስ ወንጀለኛ ተብለህ ስምህ በጠፋበት ቦታ ጌታ የመባል ክብር የሚሰጥ መንፈስ። ስለዚህ ያ ወታደር ጌቶች ሆይ ይላቸው። ጌቶች ሆይ እድን ዘንድ
ምን ማድረግ ይገባኛል ይላል። ጳውሎስና ሲላስ ሲመልሱለት በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ እያሉ ይናገራሉ። በሐዋርያት ሥራ ምዕራፍ 16 ቁጥር 31 ላይ የጽናት መንፈስ የጌታን ስም አትጥራ ባለፊት የህይወት ቃል ያለበትን ስብከት የሚሰጥህ መንፈስ ነው። ያ ወታደር በዚያች ሌሊት ዝቅ ብሎ ቁስላቸውን አጠበላቸው ይላል መጽሐፍ። የሚያንበረክክ መንፈስ በእነሱ ላይ ስለነበረ በተጠንቀቅ ቆሞ የነበረው ወታደር በጉልበቱ ተንበርክኮ ዝቅ ብሎ የጳውሎስንና የሲላስን ቁስሎች አጠበላቸው። ከቤተሰቦቹም ጋር ተጠመቀ እያለ መጽሐፍ ይናገራል። የጽናት መንፈስ ከእያንዳንዱ ንስሐ በኋላ ዳግመኛ ወደ ኃጢአት አልመለስም፣ በጸጋ ከኃጢአት ምክንያት ሁሉ ርቃለው የምንልበት ዋስትናችን ነው። የጽናት መንፈስ ስጋን የምንጎስምበት፣ ስሜቶቻችንን ቅደም ተከተል የምናስይዝበት፣ እግዚአብሔርን ከማሳዘን የምንገራበት መንፈስ ነው። የጽናት መንፈስ ከራሳችን ስሜት ባሻገር የሌሎችን መስቀል አብረን የምንሸከምበት የጸጋ ጉልበት ነው። የጽናት መንፈስ የእግዚአብሔር ምርጦች መንፈስ ነው። ስለዚህ የእግዚአብሔር ምርጦች የሆንን ሁላችን እንዴት መኖር እንዳለብን ሐዋርያው ቅዱስ ጳውሎስ ሲናገር ለሮሜ ሰዎች በጻፈላቸው መልእክቱ ምዕራፍ 13 ቁጥር 14 ላይ በቀረውስ በጌታና በኃይሉ ችሎት በርቱ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን የጦር ዕቃ ሁሉ ልበሱ ይላል። ነገር ግን ይህ የእግዚአብሔር የጦር ዕቃ፣ ይህ የሚለበስ የጦር ዕቃ ምንድነው ካልን ሐዋርያው ቅዱስ ጳውሎስ ለዚህ ምላሽ ሲሰጥ ጌታ ኢየሱስ ክርስቶስን ልበሱት ይላል። ጌታ ኢየሱስ ክርስቶስን ልበሱት ይላል። ኢየሱስ ክርስቶስን የለበሰ አማኝ ወገቡን በእውነት የታጠቀ፣ የጽድቅን ጥሩር የተጎናጸፈ፣ እግሮቹ የሰላምን ወንጌል የተጫሙ፣ በገባበት በወጣበት ሰላምን የሚዘራ፣ የእምነትን ጋሻ ይዞ የሚጸና አማኝ ነው። ጌታ ኢየሱስን የለበሰ አማኝ የመዳንን የራስ ቁር፣ የመንፈስንም ሰይፍ የታጠቀ፣ በዓላማ የሚሰለፍ የክርስቶስ ታማኝ ወታደር። በዛሬው ዓለምና በዛሬው ማህበረሰብ መካከል ክርስቲያን መሆን የሰማዕትነት ጥሪ ነው። ክርስቲያን መሆን እንደ ሰማዕት ያለ ጽናት ይጠይቃል። ዛሬ በተልፈሰፈሰ አቋም ክርስቲያን ሆኖ ከደረጃ በታች ከደም ዋጋ በታች እንደ ነገሩ መኖር ወንጀል ነው። በዛሬው ዓለም ክርስቲያን መሆን ስራህን፣ ነፃነትህን፣ ቤተሰብህን አለፍ ሲል ህይወትህንም ሊያሳጣይ። የጤና ባለሙያ ሆነ ወይም በየትኛውም የሥራ ዘርፍ ተሰማርተህ በካቶሊካዊ ሞራል መመላለስ ዋጋ ያስከፍላል። ከሥራ ሊያስባርርህ ይችላል። ፕሮሞሽን ሊያስከለክልህ ይችላል። ክርስቲያን ካቶሊክ ሆነህ በማህበረሰቡ መካከል መገኘትህ መዘባበቻ ያደርጋል። ነገር ግን በሚስጥረ ሜሮን የተቀበልከው የጽናት መንፈስ በእነዚህ ሁሉ ላይ የሚያጫማህ እባቡንና ጊንጡን ሁሉ ትረግጥ ዘንድ በኃይል የሚሞላህ መንፈስ ነው። የጽናት መንፈስ እውነትን በገርነት በልክና በጨዋነት መመስከር ነው እንጂ ተራ የመንጋ ግትርነት አይደለም። የጽናት መንፈስ ሰማዕታትን ያጸና ነው። ኢየሱስ በበረሃ በዲያብሎስ በተፈተነበት ጊዜ የበረታበት መንፈስ ነው። የዕብራውያኑ መጽሐፍ ጸሐፊ ስለነዚህ ሰማዕታት ጽናት ሲናገር
በዕብራውያን 11 ቁጥር 37 ላይ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ፣ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ተንከራተቱ ይላል። ወዳጆቼ እነሱ እዚህ ድረስ ከታመኑ እኛ ክርስቲያኖች ሆነን ሃኒሙን ላይ ብቻ የሚያንሳፍፍ ክርስትና፣ መስቀል የሌለው ክርስትና ልንኖር አንችልም። ስለዚህ ሐዋርያው ቅዱስ ጴጥሮስ የበለጠ እያበረታታን በአንደኛ መልእክቱ ምዕራፍ 5 ቁጥር 9 ላይ በመጠን ኑሩ ይላል። ንቁ፣ ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ በዙሪያችሁ ያደባል። ስለዚህ በእምነት ጸንታችሁ ተቃወሙት እያለ ይመክራል። ነገር ግን በእምነት ጸንቶ መቃወም እስከምን ድረስ ነው? የጽናታችን ዳር የት ድረስ ነው? የጽናት መንፈስ ድንበር የቱ ጋር ነው? ምን ድረስ ነው የምንጸናው? ምን ድረስ ነው የምንቃወመው ካልን የዕብራውያኑ መጽሐፍ ጸሐፊ በምዕራፍ 12 ቁጥር 4 ላይ ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁም ይላል። የጽናት መንፈስ ድንበር ሰማዕትነት ነው። በዚህ መንፈስ ነው ኢየሱስ ራሱን አሳልፎ ለሞት ሰጥቶ አልዓዛርን ከሙታን ሊቀሰቅስ በድንጋይ ሊወግሩት ወዳሉበት ሰፈር የተመለሰው። ትናንትና በድንጋይ ሊወግሩት ነበር። እዛ ሰፈር ከሄድን ጌታ ሆይ ይገድሉሃል ሲሉ ሐዋርያት ተነሱ እንሂድ ያለበት መንፈስ ነው የጽናት መንፈስ። ይህ የጽናት መንፈስ ኢየሱስ መስቀሉን ፊት ለፊት እያየ አባት ሆይ ያንተ ፈቃድ ይሁን ያለበት መንፈስ። ይህ መንፈስ ባሏ ሞቶባት ልጆቿን እናትም አባትም ሆና የምታሳድግ እናት ጸንታ የቆመችበት መንፈስ ነው። ይህ መንፈስ ሚስቱ ሞታበት ልጆቹን አባትም እናትም ሆኖ ያሳደገ ባል ጸንቶ የቆመበት መንፈስ ነው። እነሱ የመጀመሪያ ተክሊላቸው ቃል ኪዳን ዘላለማዊነት ያለው የመጀመሪያ ተክሊላቸውንም ቃል ኪዳን ዘላለማዊነት የሚጠብቁበት የሚታመኑበት ኃይል ነው የጽናት መንፈስ። በዓለም ፊት ሞኝ የሚያስብል በመንግስተ ሰማያት ግን ከሁሉ የላቀውን የክብር አክሊል የምንጎናጸፍበት መንፈስ ነው የጽናት መንፈስ። ስለዚህ መንፈስ ቅዱስ በኃይል ሁሉ ያስታጥቃል፣ በነገር ሁሉ ያበረታል፣ በሰላም ሁሉ አእምሮንና ልብን ያሳርፋል። መንፈስ ቅዱስ በሰማዕትነት ስለ እግዚአብሔር ሞትን እንኳን በደስታ እንድንቀበል የሚያበረታን መንፈስ ብቻ ሳይሆን መንፈስ ቅዱስ በዕለት ተዕለት ህይወታችን በሰማዕትነት ለእግዚአብሔር እንድንኖር የሚያበረታን መንፈስ ነው። ጋብቻን በቃል ኪዳን ታምኖ ለመኖር፣ በጥሪ ታምኖ ምንኩስናን ለማክበር፣ አርያ በሚሰጥ ወላጅነት ልጆችን ለማሳደግ፣ ታማኝ ጓደኛ ለመሆን፣ በስራችን ሁሉ ለመታመን የጽናት መንፈስ ያስፈልገናል። የጽናት መንፈስ ህይወት የምትንቀሳቀስበት ተስፋ ነው። የጽናት መንፈስ ከኃጢአት እድፍ ተነስተን ወደ አባት እቅፍ የምንሮጥበት ጉልበት ነው። የጽናት መንፈስ በአምላክና በሰው ፊት በድያለሁ የምንልበት ንስሐ ነው። የጽናት መንፈስ በህይወትና በሞት በስኬትና በፍርሃት በቃል ኪዳንና በመስዋዕትነት መካከል በጥበብ የምንመላለስበት ክርስቲያናዊ ብስለት ነው። ስለዚህ ያዕቆብ እንደሚመክረን የእምነታችን መፈተን ትዕግስትን እንደሚያደርግልን አውቀን ልዩ ልዩ ፈተና ሲደርስብን እንደ ሙሉ ደስታ እየቆጠርን ትዕግስትም ምንም ነገር ሳያጎልብን ፍጹማንና ምሉዓን እንሆን ዘንድ ስራውን እንዲሰራ እየፈቀድን
በመታመን የምንጓዝበት መንፈስ ነው የጽናት መንፈስ። ኢየሱስ ስለ ጽናት መንፈስ ስጦታ ሲናገር በሉቃስ ወንጌል ምዕራፍ 21 ቁጥር 19 ላይ በትዕግስታችሁ ነፍሳችሁን ታድናላችሁ ይላል። በትዕግስታችሁ ነፍሳችሁን ታድናላችሁ ይላል ጌታ። የጽናት መንፈስ ነፍሳችንን የምናድንበት ትዕግስት። ስለዚህ ዳዊት ልጁን ሰለሞንን የመከረበትን ጥበብ ይዘን የጽናት መንፈስ በውስጣችን እንዲንቀሳቀስ ከመንፈስ ቅዱስ ጋር እየተባበርንና ህብረት እያደረግን ወደፊት ልንጓዝ ይገባል። ዳዊት ልጁን ሰለሞንን በርታ፣ ሰው ሁን፣ የምታደርገውንና የምትሄድበት ሁሉ ይከናወንልህ ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዙን ፍርዱንና ምስክሩንም ትጠብቅ ዘንድ በመንገዱም ትሄድ ዘንድ የእግዚአብሔርን የአምላክህን ትእዛዝ ጠብቅ ይላል። የአምላካችንን የእግዚአብሔርን ትእዛዝ እንድንጠብቅ በህይወታችን በዕለት ተዕለት በምናደርገው ምርጫ እንደ ሰማዕታት ለእግዚአብሔር ክብር ሁሉን እንድንጠቀልል ይህ የሚያበረታንን የጽናት መንፈስ ይዘን በጌታ ተስፋ በሕማሙ በሞቱ በትንሣኤው ባስገኘልን በረከትና ጸጋ ሁሉ ወደ ዘላለማዊ ህይወት የምናደርገውን ጉዟችንን ይዘን ወደፊት እንቀጥል። አሜን።